ቁጥር 3 ነህምያ መጽሐፍ ምዕራፍ 3 ቁጥር 3 የአሳ በሩን የአስና ልጆች ሰሩ፣ እነርሱ ምሰሶቹን አቁመው መዝጊያዎቹ መቀርቀሪያዎቹ መወርወሪያዎቹ በየቦታቸው አኖሩ ይላል። አሁን እኔ ብዙዎቹን እንትኖች አልተነተንም፣ እያለፍኩ ብቻ ነው የምናገረው። እናንተ በደንብ አጥኑትና ብዙን ሐሳብ ሊገባችሁ ይችላል። የአሳ በር የሚወክለው ወደ አልዳኑት ያለንን አገልግሎት ነው። ወደ አልዳኑት ሰዎች የምናደርገውን አገልግሎት ነው። ዛሬ ቤተክርስቲያን ከጠፋባት ትልቁ አገልግሎት አንዱ ይሄ ነው፣ የተቃጠለው በር። ማንም ሰው ወጥቶ ወንጌልን አይመሰክር። ቅድሚያ በዳኑት መካከል ያለው የቃሉ ገበታ አሰራር፣ የምግቡ ገበታ አሰራር፣ አመጋገብ፣ የበጎች አመጋገብ፣ ለበጎች የሚገባው ምግብ ከተስተካከለ በኋላ የሚቀጥለው ወደ አልዳኑት ያለን ተልእኮ ነው። ጌታ ኢየሱስ ክርስቶስ ወደ ዓለም ሁሉ ሄዱ ወንጌልን ለፍጥረት ሁሉ ስበኩ ብሏል እንጂ እዛው ተቀምጣችሁ ተሟሟቁ አላለም። እና የሄዶ የመስበክ የማገልገል ብቃት መመስከርና ላልዳኑት ሰዎች ወንጌል የማዳረስ የሁሉ ሰው ገሊና ገሊ የሚባል የሁሉ ሰው አገልግሎት፣ ማንንም የሚመለከት አገልግሎት ነው። በምንም አይነት መንገድ ሰው እኔ እንደዚህ ነኝ ያኛው እንደዚህ ነው ብሎ ሊያቆመው የማይችል አገልግሎት፣ ሁሉም ሰው የሚያገለግለው አገልግሎት ምንድነው? መመስከር። ያየነው የዳሰስነው እሱን ደግሞ እንመሰክራለን አይደል? መመስከር። የእግዚአብሔር ሕዝብ በእግዚአብሔር መንፈሳዊ አሰራር የጠነከረ ልብና የመንግስቱ መርህን ሲሞላ የሚያደርገው ነገር ቢኖር ሁሉን ነገር በዓላማ፣ በእግዚአብሔር ዓላማ፣ በእግዚአብሔር እውነት፣ በእግዚአብሔር መንፈስ፣ በእግዚአብሔር ቃል መመላለስ የሚያደርጋቸው ነገሮች በሙሉ አንዱም ከነኛ ይወጣል። በእግዚአብሔር ቃል፣ በእግዚአብሔር መንፈስ፣ በእግዚአብሔር ዓላማ የመንግስቱን አሰራር በመሞላት በዛ መሪ ይሄዳል እንጂ የተመጪው ዱቄቱን አምጪው አይሰራም። በማቴዎስ ወንጌል ምዕራፍ 4 ቁጥር 19 ላይ ኢየሱስ የሰጠው ተልእኮ ሰው አጥማጅነት ነው። ሰውን አጥማጅ አደርጋቸዋለሁ፣ ኑና በኋላ ምን በሉ ነው ያለው? ተከተሉ። ምን አደርጋቸዋለሁ? ሰው አጥማጅ። ስለዚህ አንድ ቤተክርስቲያን ወይም የክርስቶስ አካል አጥማጅ ካልሆነች እሷ ቤተክርስቲያን ትባል ወይ? እንግዲህ የገባን በሌላው ቋንቋ ካልሆነ በስተቀር የአጥማጅነት ተልእኮ ነው ሁላችንም ያለ። ጤናማ በጎች ጤናማ ግልገሎች ይወልዳሉ። በግ መቼም ላም አይደለም። ላም ሌላ ነው፣ በግ ሌላ። በግ ወይም ደግሞ አህያ አይሆንም፣ ለመራገጥ ማለት ነው። በኤፌሶን 4 ከ11 እስከ 12 የምናያቸው እነኛ ስጦታዎች ናቸው ለቤተ ክርስቲያን። ቅዱሳን ምን ማለት ለማስታጠቅ ይላል አይደል? ቁጥር 12 ላይ ምንድነው የሚለው? ቅዱሳንን ለመልካም ስራ ለማስታጠቅ ይላል። መልካም ስራ የሌለበት ይሄ የመመስከር አገልግሎት የሌለበት የማዳን አገልግሎት የሌለበት ቤተክርስቲያን እሱ ቤተክርስቲያን ሊባል አይችልም። ገዳም ሊሆን ይችላል። ገዳም ውስጥ መቼም ማንም አይገባም። ያው ራሳቸው በራሳቸው እዚህ ያሉት ናቸው። አይበዙም፣ አይባዙም። እዚህ ለመብዛትና ለመባዛት የግዴታ ወንጌልን ይዘን መውጣት አለብን። አሁን ወንጌል ይዞ የወጣ ትውልድ የለም። ጥቂቶች ብቻ ናቸው የሚያደርጉ። አገልግሎት ብርሃንን በማብራት ነው የሚጀምረው። ጤናማ በሆነ አመጋገብ ካልተገነባ ውስጣችን እንደጨለመ ይቀራል። ስለዚህ ውስጡ ጨለማ የሆነ ሰው ስለማያበራ ሰዎች በዛ መብራት ከጨለማው ዓለም ሊወጡ አይችሉም። ብርሃን ጨለማው ምን ይላል? ያሸንፋል። ስለዚህ ውጪው አይነት አገልግሎት በብርሃን ጨለማን ማሸነፍ ነው። ብርሃን የሌለው ሰው እንዴት ጨለማን ሊያሸንፍ ይችላል? አይችልም። ስለዚህ በብርሃን ጨለማን የማሸነፍ አገልግሎት ሁለተኛው አገልግሎት። የመንግስቱ ወሬኛ መቼም አላደረገንም እግዚአብሔር አረ ሰው አጥማጅ ነው ያደረገ። የመንግስቱ ሰራተኛ ነው ያደረገ። የታመመ በግ ባልዳኑት መካከል ከገባ ሊድኑ ላሉት በሽታ አስተላላፊ ይሆናል። የመሰናክል ድንጋይ እንደ የመዳንን በር ዘጊ ይሆናል። ብርሃን አብሪ ሳይሆን ብርሃን አጨላሚ ይሆናል። የታመመ በግ ቅድሚያ በፈውስ ነው ያለበት። መሄድ አበራለው ቅድሚያ መፈወስ ነው ያለበት። ምክንያቱም በታመመ በግ ጉንፋኑም ትንታው ምኑም ብቻ በሽታው ይዞ ነው የሚሄደው። ከበሽታው ሳይፈወስ አንድ ሰው ወደ ሌላው መሄድ በሽታ ለማስተላለፍ ካልሆነ በስተቀር
ለማብራት አይደለም። ስለዚህ ጨለማው በጣም የሚፈልገው የታመሙ በጎችን ነው። የታመሙ በጎች ካልተፈወሱ በሽታቸው እየበዛባቸው ይሄዳል። ሐሜት በሽታ ነው። ነገረኝነት በሽታ፣ ብዙ በሽታ አለ። የታመመ በግ መጀመሪያ ዴሊቨርድ መሆን አለበት። ዴሊቨርድ ሳይሆን የሚላክ እዚያ ሐሜት የለመደ እዛ ሄዶ ምን ያወራል? የጨለማውን ስራ። ጨለማው እንደዚህ አይነቱ እንደውም ስፍራ ይሰጣቸዋል፣ ከፍ ነው የሚያደርጋቸው። ለዚህ ነው በከተማ የታወቁ አላያችሁም? የጨለማው እውቅና ይሰጣቸው። በክርስቶስ ኢየሱስ በዛ ህይወት ባለ ቅባትና ብርሃን ጨለማውን በማሸነፍ ሳይሆን የጨለማው ተባባሪ በመሆን እሷም የኢየሱስን ስራ ሰራለች፣ የኢየሱስን ስራ ይሰራል። መቼ ጨለማው አይጋፋቸውም፣ አይነካቸውም። ለምን? የጨለማው ስራ ተባባሪ ናቸው። ስለዚህ አሳው በር እንዳይታደስ ምክንያት ይሆናሉ ማለት ነው። ሌላው ሶስተኛው የሚታደሰው የአሮጌው በር ነው። ነህምያ መጽሐፍ ምዕራፍ 3 ቁጥር 6 አሮጌው በር የአሮጌውን በር ከማውራታችን በፊት የአሳው በር ሲጠገን ይሄ ውጪ ያለው አገልግሎት ሲሰራ አንድ ችግር የነበሩ ሰዎች ነበሩ። እስቲ እነሱን አንድ ጊዜ ላሳያችሁና ከማልፋቸው ላሳያችሁ ነው። ወደ አሮጌው በር እሄዳለሁ። ቁጥር 5 ላይ ምን ይላል? የሚቀጥለውን ክፍል የተቀዩ ሰዎች መልሰው ሰሩ፣ መኳንንቶቻቸው ግን ይላል በተቆጣጣሪ አሰሪዎቻቸው ስር ሆኖ በስራ መጠመድ አልፈለጉም። አያችሁ፣ ባለስልጣን ናቸው። ነገር ግን እነሱ ሊያሰሩ በተመደቡ ሰዎች ስር ሆኖ ስራ መስራት መጠመድ አይፈልጉም። አሁን ቸርች አያችኋቸው፣ ያ የእግዚአብሔር የወንጌል ልብ ባላቸው ሰዎች ስር ሆነው ያንን ወንጌል ለማኖር አይፈልጉም። በስራው መጠመድ አይፈልጉም። ስለዚህ የሚፈልጉት ምን ሆኖ? መኳንንት ሆኖ መኖር። መኳንንት ደግሞ ምን አይነት ልብ ያደርጋል? የፈለገውን የሚያደርግ የመሰለውን የሚሰራ። መኳንንትና መሳፍንት ዘመን የመሰላቸውን አይደል የሚያደርጉት? የመሰለውን የሚያደርግ እግዚአብሔር አላለው። ስለዚህ እግዚአብሔር የልብ ሸክም የሰጠው ሰው መጥቶ እንዲህ ነው የሚሰራው እና በዛ ሰው ስር ሆኖ መስራት አይፈልግም። መኳንንት ነው። የመኳንንት መንፈስ የፈሪሳዊ ስፒሪት አውቃለሁ። የዚህን አገልግሎት መጠመድ አይፈልግም። ስለዚህ ቀንበሬ ኑ ጠምዳቸዋል አይደል ጌታ ኢየሱስ ክርስቶስ ሁለት አድርጎ ላካቸው። ቀንበሬ ቀሊል ነው አለ። ጠምዳቸው አይደል? እነዚህ ሰዎች ግን በዛ ቀንበር መጠመድ አይፈልጉም። በወንጌል ቀንበር ውስጥ መግባት አይፈልጉም። ቁጭ ብለው ግን እንደ መኳንንት መፍረድ ነው። ስለዚህ ለአሳው በር አገልግሎት ትልቅ ችግር የሚገጥሙ መኳንንቶች ናቸው። የቤተ ክርስቲያን መኳንንቶች መጠመድ የማይፈልጉ፣ በወንጌል የማይጠመዱ፣ ማገልገል የማይፈልጉ፣ ትውልድን በወንጌል መድረስ የማይፈልጉ፣ ያልዳኑትን ማዳን የማይፈልጉ እነኚህ መኳንንት ቅምጥሎች ናቸው። መታዘዝ የማይወዱ፣ ሁሉ ጊዜ እነሱ የመሰላቸውን የሚያደርጉ፣ ማዘዝ ብቻ ፍላጎታቸው፣ መስራት በወንጌል መጠመድ የማይፈልጉ እነኛ የአሳው በር እንዳይሰራ አደገኛ እንቅፋት ናቸው። እግዚአብሔር ቤት በራሳቸው ያገለግሉ ወይ ሌላው እንዳያገለግል እንቅፋት መኳንንት ነው የሚላቸው መጽሐፍ። እንቅፋቶች ለሌላው መዳን ግድ የማይላቸው፣ ለሌላው መዳን ምንም የማይመስላቸው፣ ምንም ያለውን ቢጠፋ ምንም የማይመስላቸው እንኳን ሌላው ሊድን። ለምን? እነኚህ መኳንንት ናቸው እንጂ አገልጋይ አይደሉም። መኳንንት አገልጋይ አይደለም። እዚህ መኳንንቶችን እግዚአብሔር አይፈልግም። የሚፈልገው አገልጋዮችን ነው። በእግዚአብሔር ቤት መኳንንት የለም፣ አገልጋይ ነው። ኦኬ፣ ወደ አሮጌው በር ልሻገር። ይሄን ነገር መናገር ስላለብኝ ነው ሳልነግራችሁ። ቁጥር 6
አሮጌ ወንበር የፋሲኤ ልጅ ዮዳሄና የበሶዲያ ልጅ ሜሱላም መልሰው ሰሩ እያለ ያው ይቀጥላል። ስለ አሮጌ ወንበር ልናገር። እነዚህ አሮጌ ወንበር ሰፊ ቅጥር ነው የሰሩት። በጣም የሚገርሙ አይነት ሰዎች ናቸው። አሁን ወደ እነሱ ዝርዝር ውስጥ አልገባም፣ ግን ስለበሩ ብቻ እየተናገርኩ ማለፍ ስለምፈልግ ነው። አሮጌ ወንበር የሚወክለው ትክክለኛውን መጽሐፍ ቅዱስ አስተምሮ ነው፣ ወይም ትክክለኛውን ዶክትሪን ማለት ነው በሚገባን ቋንቋ። ትክክለኛው መጽሐፍ ቅዱሳዊ እውነት ላይ ትውልድ መልሶ መገንባት። ከመጽሐፍ ቅዱስ ውጭ ያለው በቤተ ክርስቲያን በአካሉ ውስጥ ያለ የገባው ሰዋዊ ስርዓት፣ ፕሮቶኮላዊ ወግ፣ የእግዚአብሔር ቃል ያልሆነ ማንኛውም አይነት አገልግሎት፣ አሰራር በሙሉ መወገድ አለ። ቤተ ክርስቲያን እኮ የእግዚአብሔር ቃል ከመስበክ ብዙዎችን ከማዳን ከመጸለይ ይልቅ አሁን ተስካር 40 ቀን የሙታን ምናምን እንደሚባለው እኮ አይነት ነገር ነው ያለው አይደለም? እንደዛ ሲሆን ወገባችንን ምናምን ገትረን ነው የምንሰራው። እዚህ መቼም ወዳቸው አምላካቸው ነው የተባላቸው ፈሪሳውያን ናቸው። በወደ ሄዳል የተባለው እባብ ነው። ስለዚህ ወደ መንገድ ነው የተከተለው። በባቡ አሰራር ላይ በጣም ጎበዝ ናቸው፣ ቀልጣፋ ናቸው። በመንፈስ ቅዱስ አሰራር ላይ የሉም፣ በእግዚአብሔር ቃል ላይ። ለምን? ሰው በእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በበግ ብቻ